ትልቁ ቤተክርስቲያን ከዩኬ ብዙዎቹ ጸሎት የሚያደርጉበት በዩኬ ያለው ቤተክርስቲያን በአፍሪካኖች የተሰራ ቤተክርስቲያን ከ2000 ሰው በላይ የሚይዘውን ቤተክርስቲያን ነው ዛሬ የምናየው። ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦቼ ሁሉ ሰላም ነው? አለን። ዛሬ እንግዲህ መወስዳችሁ ቦታ በጣም የሚገርም ከላሊበላ ማይተናነስ ቦታ ነው መወስዳችሁ። እዛ ሄደን ያለውን ነገር እናያለን ማለት ነው። እዚህ ሀገር በጣም ብዙ ትላልቅ ቤተክርስቲያኖች ናቸው ያሉት። ይሄ ደግሞ አንደኛው በጣም ትልቁ ቤተክርስቲያን ነው የምንወስዳችሁ። የካቴድራል ቤተክርስቲያን ናቸው። እዚህ በጣም ብዙ ነው ያለው። አይዶን ነው በቁጥር ራሱ ተቆጥረው ማያልቁ ቸርቾች ናቸው ያሉት። ያለውን ነገር ደግሞ ውስጥ ገብተን እናያለን። እኔም ለመጀመሪያ ጊዜ ነው ማየው፣ እናንተም ለመጀመሪያ ጊዜ ነው አንድ ላይ ከኔ ጋር የምታዩት ማለት ነው። አንድ ላይ ተከታተሉ እስከ መጨረሻው። ከቦታዬ እንግዲህ የአንድ ሰዓት መንገድ ነው ከኔ ቤት 1 ሰዓት መንገድ ነው የሚፈጅብኝ። ያለውን ነገር አንድ ላይ እናያለን ማለት ነው። እስከ መጨረሻው ተከታተሉ። ይሄ እዚህ ጋር የምታዩት ቤተክርስቲያን ደግሞ ሴንት ፖል የካቶሊክ ቸርች ይባላል ማለት ነው። በጣም ግብዳ ነው፣ በደንብ ማሳየት አልቻልኩም ትልቅ ስለሆነ ማለት ነው። በጣም ትልቅ ቤተክርስቲያን ነው። ሌላ ጊዜ ደግሞ እዚህ መተን በደንብ እንጎበኘዋለን ማለት ነው። እንደሚያውቅ ደግሞ እንዴት እንደሚያምር ማለት ነው። ይሄን ደግሞ በሌላ ቪዲዮ በደንብ ገብተን እየዞርን እናየዋለን። ይሄ ጊዜ ይፈልጃል ብዬ አስባለሁ። ስለዚህ በደንብ አድርገን እንሽከረከረዋለን። እንደምታዩት ነው። በጣም ብዙ ቱሪስት ነው ያለው። አይ ቲንክ እሑድ ለመጸለይ ምናምን ክፍት ነው። ስለዚህ ነፃ ከሆነ እንግዲህ በዛ ቀን ይገባል ማለት ነው። ግን በጣም ትልቅ ነው። እንግዲህ በጣም ብዙ ቤተክርስቲያን ያለው በዩኬ ውስጥ በለንደን እንኳን እኔ በምኖርበት በጣም ብዙ ቤተክርስቲያን ነው ያለው። አይጠቀሙበትም ነው እንጂ እና ይሄን ሴንት ፖል እንግዲህ አንድ ቀን አንድ ላይ ገብተን ለእናንተ ለቤተሰቦች ያሳያችኋለሁ። እኔም ደግሞ ይሄን ራሱ ምንድን ነው በስማ ይሄ በድሮ የተሰሩ ነገሮችማ እዚህ በቃ ይሄ ቸርች ነው። ሮያል ኮርት ኦፍ ጀስቲስ ኦኬ፣ ልክ እንደ ኮርት ነው፣ ግን በጣም ግብዳ ነው። በስማ ኮርታቸው ልክ እንደ ፍርድ ቤታቸው ነውና በድሮ ጊዜ የተሰራ ነው። ቤተክርስቲያን አድርገው ነው አስመስለው የሰሩት። እየደረስን ነው። ምክንያቱም ዌስት ሚኒስተር ይታየናል፣ ለንደን አይም ቢግ ቤል ለንደን አይንም ይታየናል። ስለዚህ እየደረስን ነው። እንደውም ጊዜ እነዚህ እንግዲህ የቱር ባሶች ናቸው። አንዳንዴ ይገርመኛል ማለት በእንደዚህ አይነት ባስ መዞር ይቻላል እኮ። አሁን ይሄን ወደ አይ ቲንክ ወደ 50 ብር 50-60 ፓውንድ ተከፍሎ ነው እንደዚህ የሚሽከረከሩት። በ1 ብር ከ50 እና በ1 ብር ከ75 ሳንቲም መዞር ይቻላል። ያው ግን ሰው እንደ ፍላጎቱ ነው ለማንኛውም ለማለት ነው። ግን ይሄንን ባስ ይዛችሁ ከፊት እዛ ጋር ተቀምጣችሁ መዞር ትችላላችሁ። ይሄ ራሱ እንደምታዩት እንግዲህ በ1965 ከ1889 ማሪዮት ሆቴል ነው። የድሮ ነው። በ1889 የተሰራ ሆቴል ነው። አሰባችሁ የተጀመረው ማለት ነው። ከዛ ያለቀው በ1965 ማሪዮት በጣም ትልቁ ሆቴል ማለት ነው። የድሮ በስማ እንዴት አባቱ እንደሚያምር በስማ። ይሄ ሁሉ እንግዲህ የሚጎበኘው ለንደን አይሄድና ዌስት ሚኒስተር ይሄንን ማለት ነው። ፓርላመንት አማን የሚጎበኘው ሰው ብዛቱን ላሳያችሁ። ይሄ ሁሉ እንደውም ዛሬ አይ ዶንት ኖ ሰኞ ስለሆነ ይሁን ምን ይሁን አላውቅም፣ ብዙ ሰው የለም። በጣም ብዙ ሰው ነው ያለው። እኔ በጣም ነው የሚገርመኝ። እንግዲህ ለንደን አይን ያው ሁላችንም የምንመኘው ነው እንግዲህ ይሄንን ለማየት ማለት ነው። እኔ እንደነገርኳችሁ ቅድም ከኢትዮጵያ ጋር ሁሉ ነገር ማነጻጽረውና ኢትዮጵያ ያለውን ነገር ሳስበውና ይሄንን እዚህ ያለውን ነገር ሳስበው በጣም ነው ልዩነት አለው። ላይክ ለምሳሌ እነ ላሊበላ በስመ አብ እኔ እንጃ አላውቅም። ብቻ ይሄን ሁሉ ሰው በአመት ከ3 ሚሊዮን በላይ ህዝብ ነው ዌስት ሚኒስተርን እና ለንደን አይንን ለማየት የሚመጣው ህዝብ ማለት ነው። በአመት ከ3 ሚሊዮን በላይ ህዝብ ከዓለም ነው የሚመጣው። እዚህ ጋር የምታዩት እቺኛዋ ሱቅ በቃ እንዴት
አይገርም። በስመ አብ በጣም ነው የሚሸቅሉት እዚህ ጋር እና እዛች ጋር ያለችው ሱቆች በስመ አብ በጣም ነው የሚሸቅሉት። እና ደግሞ እዚህ ጋር የሆነ እንደ ሆት ዶግ ምናምን አድርጎ የሚሸጥ አለ የሆነ ሰውዬ። በስመ አብ ይሄንን ቱሪስት ይበሉታል። አንድ ሆት ዶግ በ10 ብር ነበር የሚሸጠው እና በጣም ነው የሚገርመው። 10 ብር አሰባችሁ። ኖርማል ሾፕ እኮ ብትሄዱ በ3 ብር የምትገዙት ነው። የሚጎበኘውን ሰው እያያችሁት ነው አይደለ? በጣም ብዙ ሰው ነው የሚጎበኘው። ላይክ ይገርመኛል። እኔ አንዳንዴ ያሳዝናል። ብቻ ኢትዮጵያዊ ደርሰናል። ይሄ ራሱ አያችሁት አይደል? አንድ ቤተክርስቲያን ምን እንደሚያክል ዌስት ሚኒስተር አብይ ይባላል። ይሄ ደግሞ ሌላ ቀን እናየዋለን፣ ወይ ደግሞ ሰዓት ካለን ዛሬውኑ ገብተን እናያለን ማለት ነው። በጣም ግብዳ ነው። በስማ በሩ ምናምን እያያችሁት ምን ዋጋ አለው? ይሄ ሁሉ ቤተክርስቲያን እያላቸው ግን አንዳቸውም ገብተው የሚጸልዩበት የለም። በጣም ነው የሚያናድደው። ኤኒዌይስ እስቲ የዛሬ ፕሮግራማችን ጋር ብንሄድ ይሻላል። በእግር እንግዲህ ያለውን ነገር ወክ እያደረግን እንሄዳለን ማለት ነው። ይሄ እዚህ ጋር የምታዩት በጣም የሚገርም ነው። ይሄ ራሱ ይሄኛው ቸርች ራሱ በጣም የሚገርም ምንድን ነው የሚያክለው ታውቃላችሁ? ዛሬ እንግዲህ ፕሮግራም ያደርግ የመጣሁት እኔ ሌላኛው ቸርች ነው። ይሄ ራሱ አንድ ግብዳ ቸርች ስለሆነ ጊዜ አይበቃም፣ ለነሱ ጊዜ አይበቃም። ስለዚህ ያለውን ነገር አንድ ላይ እናያለን። ሌላኛውን ቸርች ግን እስቲ ጸልዩበት፣ ባካችሁ ጸልዩበት። ዌስት ሚኒስተር እና ለንደን አይን ብቻ ለመጎብኘት የሚመጣው ከ2 ሚሊዮን ህዝብ በላይ ነው። ኖ ከ3 ሚሊዮን በላይ ነው የሚያየው። እነዚህ ራሱ አንድ ቱሪስቶች ናቸው። እዚህ ጋር ተሰብስበው የሚሄዱት ቱሪስቶች ናቸው። እንደምታዩት ስማ በጣም ነው የሚገርመው። ይህን ራሱ እንደምታዩት በስማ እኔ እኮ አንዳንዴ የሚሰሩት ለነገሩ እድሜ ለጥቁሮቻችን ለአፍሪካ ህዝብ በሉ። ይህ ራሱ ምንድን ነው የሚያክሉ? አሁን ነው የሚያማምሩ። በድሮ ጊዜ የተሰሩት አይ ዶንት ኖ። በስማ ዛሬ ደግሞ ባዶ ነው፣ ጭር ያለ ነው ታውቃላችሁ። ቅድም እንዳልኳችሁ ባንክ ሆሊዴይ ነው። አሮ ነው ባንክ ሆሊዴይ ሲሆን ሰው ለመዝናናት ምናምን ይወጣል። ሰኞ ነው ግን በጣም ጭር ያለ ነው። ያውም ሴንትራል ለንደን ዌስት ሚኒስተር ለንደን አይጋ ያለው አካባቢ ማለት ነው። እንደምታዩት እንግዲህ ደርሰናል። አሁን ደርሰናል። ምን እንደሚመስል እያያችሁት ነው አይደል? እንዴት ነው የሚያምረው! በስመ አብ። የዛሬው ፕሮግራማችን ይሄ ሆኖ ነው እንጂ እያንዳንዱ ቤተክርስቲያን እየገባው ባሳያችሁ ደስ ይለኝ ነበር። እኔም ለመጀመሪያ ጊዜ እናንተም ለመጀመሪያ ጊዜ ማለት ነው። እስቲ ያለውን ቲኬት ምናምን ደግሞ እስቲ ቼክ እናደርግና እናያለን ማለት ነው። ዋው እንግዲህ መሀል ከተማ ላይ ነው ያለው። ሰማ ማምርም በእናታችሁ እዩት እስቲ። ዋው! እና ስሙ ለማንኛውም ዌስት ሚኒስተር ካቴድራል ተብሎ ነው የሚጠራው። የካቴድራል ቸርች ነው። ያለውን ነገር ደግሞ ውስጥ ገብተን እናያለን ማለት ነው። ተከታተሉ። እንግዲህ እንደዚህ ነገር የምትወዱ ሰዎች እስከ መጨረሻው ድረስ ከኔ ጋር ተከታተሉ። ለማንኛውም ደርሰናል ማለት ነው። እስቲ ያለውን ነገር ደግሞ ውስጥ ቲኬቱ ምኑ ያለው ነገሮችን ማየት እንችላለን ማለት ነው። እንደምታዩት ነው። በጣም ትልቅ ነው። እስቲ በዛው እንደውም እንጸልያለን። እዚህ ጋር እንግዲህ እንደምታዩት እንደገባን ያለው መግቢያው ቦታው ይህንን ይመስላል። እንግዲህ መቀመጫዎቹን በአጠቃላይ ከላይም ከታችም ከ2000 በላይ ሰው የሚይዝ ቤተክርስቲያን ነው። በጣም ትልቁ ቤተክርስቲያን ነው። ላይክ ከዩኬ አምስተኛው ከ5 እስከ 6ኛ ደረጃ ይይዛል በዚህ ዓመት ማለት ነው። ትልቁ ቤተክርስቲያን ማለት ብዙ ሰው በመያዝ ማለት ነው። እና በአጠቃላይ ከዓለም ደግሞ ወደ 53ኛ ደረጃን የያዘ ቤተክርስቲያን ነው ይሄ ማለት ነው። እንዳልኳችሁ ከ2000 ሰው በላይ ነው ውስጡ ብቻ የሚይዘው ማለት ነው። በጣም ነው የሚያምረው። እንደምታዩት መስቀሉ ራሱ ትልቁ መስቀል ያለው በዚህ ቤተክርስቲያን ነው። በጣም ነው የሚያምረው። መልኩ ምናምን ሁሉ ነገሩ በጣም ነው የሚያምረው። ነፃ ነው መግቢያው ታውቃላችሁ። በስማ የሚያምረው ምን እንደሚያክል ያያችሁት። እዚህ ጋር ሻማ ማብራት
እዚህ ጋር ራሱ ፒክቸርስ ጣሪያው እንደምታዩት ነው ራሱ በጣም ነው የሚያምረው። chief pastor of the Catholic. እዚህ እንደዚህ አይነት ቦታ ደግሞ በጣም ብዙ እንደዚህ የተሳሉ ስዕሎች አሉ። አሁን እዚህ ጋር ጂሰስ ኤንድ ቬሮኒካ ኢየሱስ ክርስቶስን በስቅለት ላይ የነበረውን ነገሮች እንዳለ ነው የሚያሳዩት በስዕል። እያንዳንዱን ደግሞ አሳያችኋለሁ ለእናንተም። እዚህ ጋር ደግሞ የምታዩት ስዕል የመጀመሪያው የዚህ የቤተ ክርስቲያኑ የመጀመሪያው ቄስ ይሄ ነበረ ማለት ነው። ጆን ሄነሪ ኒውማን ይባላል። እንዴት አድርገው እንደሚያስታውሱት በአሪፍ ስዕል ተደርጎ ነው የተሳለው ማለት ነው። በጣም የሚያምር ስዕል ነው እንደምታዩት ማለት ነው። ሌላው ደግሞ በየቦታው አንዳንድ ፓውንድ እየተከፈለ ሻማ እያበራችሁ መጸለይ የምትችሉበት መንገድ አለ። በየቦታው ነው እንደዚህ አይነት ነገር ያለው ማለት ነው። ምክንያቱም በየቦታው የመጸለያ ቦታዎች አሉ። አሁን እዚህ ጋር ገብቼ አሳያችኋለሁ። ልክ ስትገቡ የምትጸልዩበት ቦታ አለ። እዚህ ጋር ደግሞ ቅድም እንደነገርኳችሁ ነው። በየቦታው ኢየሱስ ክርስቶስ የስቅለት ቀን ያረገው ነገሮች ከማርያም ጎን ከሰዎቹ ጋር መስቀል ይዞ ምናምን ሲሄድ የነበረውን ነገር እንዳለ በስዕል መልክ በስዕል አሳይተውናል ማለት ነው። እንዴት እንደሚያምር እያያችሁ ነው አይደለ? ነው ብዙ እየጮኩላ ለማውራት ብዬ ነው። በጣም ነው የሚያምረው ውስጡ ትልቅነቱ ያለው ነገር። እዚህ ጋር እንደምታዩት ደግሞ ከእናቱ ጋር ኢየሱስ ክርስቶስ ሲገናኝ እዚህ ጋር የሚያሳየው ጂሰስ ሚትስ ሂዝ ማዘር ይላል። በጣም አሪፍ አድርገው ነው የተሰራው በዛን ጊዜ ራሱ እንደምታዩት ነው። እዚህ ጋር ደግሞ አንደኛው ማን ነው? ያው በዚህን ጊዜ ነበሩ እዚህ ያሉት ቄሶቹ ምናምን ናቸው እዚህ ላይ የሚጽፉት ማለት ነው። እዚህ ጋር ለመጸለይ ምናምን ከተፈለገ እዚህ ጋር እንደምታዩት ነው። ዋው በጣም ነው የሚያምረው። ጣሪያውን እንደምታዩት ራሱ በጣም ነው መጸለይ ምናምን ከተፈለገ እንደዚህ እንደምታዩት በ15 ራሱ ኧረ በስመ አብ በጣም ነው የሚያምረው። ታውቃላችሁ አሰራሩ ራሱ ጣሪያውን እያያችሁት ማለት እነሱ ነጭ ናቸው፣ ግን በጥቁር ነው እያደረጉ የሚሰሩት። እኛ ሀገር ግን ነጮችን ነው መንሰለው። በስመ አብ ዌስትሚኒስተር ካቴድራል በሚሰራበት ጊዜ እያያችሁት ነው። እንዴት ነው የሚያምረው! ሁሉንም ስዕል እዚህ ጋር ይስላሉ፣ እያያችሁት ነው። ጂሰስ ፎልስ ዘ ፈርስት ታይም ልክ በወደቀበት ሰዓት ያንዳንዱ እንግዲህ እንደ
የምታዩት ነው እንግዲህ በጣም ብዙ ስዕላቶች አሉት። እዚህ ጋር ራሱ እንደምታዩት ጂሰስ ሪሲቭስ ሂዝ ክሮስ ይላል እና ልክ መስቀሉን በተቀበለበት ሰዓት ነው። ቅድም እንደነገርኳችሁ እያንዳንዱ ነገሮችን በስዕል ሳይሆን እነዚህ ተስለው በግድግዳ ላይ የተሳሉ ናቸው። ስዕል ሳይሆኑ ቅርጽ ተደርገው የተቀመጡ ናቸው እና በጣም ይህን ያህል ክብር የነበራቸው ለኢየሱስ ክርስቶስ ለክርስትና በጣም ክብር የነበራቸው ሀገር ነበረ ዩኬ ማለት ነው። ዩኬ ብቻ ሳይሆን በአጠቃላይ አውሮፓ ማለት ነው። ማብራት እንችላለን። እዚህ ጋር ደግሞ የምታዩት ቦታ ለብቻ ተጸልዮ ስልክ ምንም ነገር የማይገባበት ቦታ ነው ማለት ሰው ገብቶ መጸለይ የሚፈልግበት ጭር ያለ ነገር ከፈለገ ስልክም ካለ ምናምን አጥፍታችሁ የምትጸልዩበት ቦታ ነው ይሄ የተዘጋው ማለት ነው። እንዴት እንደሚያምር ራሱ ውስጡ በጣም ነው የሚያምረው እና ለመግባት ራሱ ያስፈራል። እና እዚህ ጋር ድምፅ የማይፈልጉ ሰዎች፣ በስነስርዓት መጸለይ የሚፈልጉ ሰዎች ስልክ ራሱ ሳይለንት አድርጋችሁ የምትገቡበት ቦታ ነው ማለት ነው። እዚህ ጋር እንግዲህ የምታዩት መስቀል በዛን ጊዜ የተሰራ መስቀል ነው እንግዲህ እስካሁን ድረስ ያለው ማለት ነው። ከ150 ዓመት በፊት የነበረው መስቀል ነው እስካሁን ድረስ እዚህ ጋር ያለው ማለት ነው። ወርቅ ቅብ በቃ የማይለቅ ወርቅ ነው። ወርቅ ቅብ አድርገውት ሙሉ ለሙሉ ወርቅ ሳይሆን የተሰራው በወርቅ ቅብ አድርገው የተሰሩት ነው። በጣም ነው የሚያምረው። እንደምታዩት እንግዲህ 150 ዓመት አለፈው ይሄ እዚሁ እንዳለ እንደዚሁ እንደተቀመጠ ማለት ነው። ይሄ ስቴጃቸው ነው። ልክ እንደ ካህናቶች፣ ቄሶች፣ ዲያቆኖች፣ ዘማሪዎች እዚህ ጋር ሲያስተምሩ የሚቆሙበት ቦታ ነው ማለት ነው። ለእያንዳንዳቸው ቦታ ተሰጥቷቸዋል። አሁን እዚህ ጋር አሳያቸዋለሁ። ለእያንዳንዳቸው የራሳቸው ስም ተጽፎ ቦታ አላቸው ማለት ነው። ዲያቆኖቹን፣ ቄሶቹን ሁሉ ቦታ ያለው ቦታ እዚህ ጋር ለማስተማር እንዲመቻቸው ከፍ ተደርገው ልክ እንደ ኢትዮጵያ ማለት ነው ቦታቸው አለ ማለት ነው። እዚህ ጋር እንደምታዩት እንግዲህ ስማቸው ተጽፏል። እያንዳንዱ ነገሮቻቸው ተጽፏል። በዚህና በዛ ጋር ተቀምጠው መሀለኛው ደግሞ ዲያቆንም ሊሆን ይችላል፣ ዘማሪ ሊሆን ይችላል፣ ቄስም ሊሆን ይችላል። እዛ ጋር መሀል ላይ የሚቆሙ ናቸው። እዚህና እዛ ጋር ቅድም እንደነገርኳችሁ እስከነስማቸው ተጽፏል ማለት ነው። በአጠቃላይ እንግዲህ ስዕል የተሳሉት እናንተም እንደምታዩት መመስከር ትችላላችሁ። ስዕሎቹ አንደኛ ናቸው። ላይክ በዛን ጊዜ የዛሬ 150 ዓመት የተሰራ ማለት ነው። ስዕሎቹ እንዳለ ማለት ነው። በ1903 ነው ያለቀው ይሄ ቤተክርስቲያን ማለት ክፍት የሆነው በኢሮፓውያን አቆጣጠር በ1903 ነው የተከፈተው። 8 ዓመት ነው የፈጀባቸው ይህንን ቤተክርስቲያን ሰርተው ለማጠናቀቅ ማለት ነው። ስለዚህ መቼ ነው የተጀመረው ማለት ነው? በ1895 ዓመተ ምህረት እንደ ኢሮፓውያን አቆጣጠር ይህን ሁሉ ሰርተው ክፍት ለማድረግ የፈጀባቸው በ1903 8 ፈጅቶባቸው ነው ይህንን የመሰለ ቤተክርስቲያን የሰሩት ማለት ነው። ስዕሎቹን ይወት፣ ቦታውን ይዩት፣ ስፋቱን ይዩት። ይህን ያህል ነበረ ክብር ሰጥተው ለሰው ለክርስትና ለኢየሱስ ክርስቶስ ክብር ሰጥተው አሁን አያርገውንና ይህን ያህል ነበረ እንደዚህ የሚያደርግ አሪፍ የነበረው ለማለት ነው። እዚህ ጋር እንደምታዩት እንግዲህ ያው ለካህናት ለመናዘዝ ምናምን ሲፈልጉ ካቶሊኮች እንደዚህ አይነት ነገር ነው የሚጠቀሙት። በጣም አሪፍ ነው። ይሄ ራሱ አንድ አሪፍ ነገር ነው ብዬ ነው የማስበው። ስዕሎቹ እኔ በቃ አድንቄ ያልጨረስኩት ነገር ስዕሎቹ ናቸው። የምር ለመናገር እንግዲህ በአሁን ጊዜ ራሱ እንደዚህ ስላሉ ብዬ ራሱ አላስብም። በእውነት ግድግዳው የተሳለበት ነገሮቹ ራሱ ምን እንደሆነ ራሱ ለማወቅ ፈልጌ ነበረ፣ አልቻልኩም። ጠይቄ ነበር፣ የሚናገሩ ሰዎች እዛ የለም እና በጣም ነው የሚያምረው። ላይክ በጣም
እንግዲህ እንደምታዩት ነው። ጣሪያውም ስዕሎቹም እኔ በጣም አድንቄ ስላልጨረስኩ ነው የምር ለመናገር። በተለይ በአይናችሁ እዚህ ደግሞ መታችሁ ብታዩት ነፃ ነው መግቢያው። መታችሁ መጸለይ ትችላላችሁ። እሑድ ራሱ ቦታ የለም። ሰው ሁሉ መጥቶ የሚጸልይበት ቦታ እዚህ ነው። እኔ እንደውም ገርሞኛል ነጮች እንደዚህ መጥተው ይጸልያሉ ብዬ አልገመትኩም ነበረ፣ ግን በጣም ደስ ብሎኛል። እንደምታዩት ነው። በየቦታው ደግሞ የየራሳቸው ስም ተጽፈው ልክ እንደ ዮሴፍ እንደ ምናምን እየተባሉ ተጽፎ ቦታ ተሰጥቷቸው የሚጸለይበት ቦታ አለ። እንደምታዩት ነው። እዚህ ጋር ተንበርክኮ የሚጸለይበት ነው። ተንበርክካችሁ የምትጸልዩበት ቦታ ነው እና በጣም አሰራራቸው ይሄ የዛሬ 150 ዓመት የተሰራ ቤተክርስቲያን ራሱ አይመስልም። እንደምታዩት ነው። በጣም ነው የሚያምረው። እንግዲህ ትልቁ የሮማን ካቶሊክ ቸርች ነው በኢንግላንድ ማለት ነው። በጣም ከ2000 በላይ ሰው የሚይዝ እንትን ነው ሰው ነው የሚይዘው ቦታው ራሱ ማለት ነው እና ትልቁ የሮማን ካቶሊክ ቸርች እንደሚባለው ከኢንግላንድ 5ኛ 6ኛ ደረጃውን የያዘ ቤተክርስቲያን ነው። እንደምታዩት ነው እንግዲህ በአይናችሁ አይታችሁ ራሱ መመስከር የምትችሉበት ቦታ ነው። እኔ አላቅም፣ እኔ ከባድ ነው። የካቶሊክ ቸርች ቢሆንም እኛም ገብተን እስቲ እንጸልይበት ብለን ነው። ዋናው ኢየሱስ ክርስቶስ መኖሩ ራሱ አንድ ነገር ነው እና እንደምታዩት እዚህ ጋር ደግሞ ተስለው ስዕል አይደለም ብያችኋለሁ፣ በግድግዳ ላይ የተቀረጸ ቅርጽ ነው። በጣም አሪፍ አድርገው ነው የሰሩት። ሌላኛው በጆን ፍራንሲስ ነው ተሰራ የሚባለው ይሄ ቸርች ማለት ነው። ግን ያው ከጀርባው ደግሞ ሲጠና እንዳለ አፍሪካኖች እንደሰራው ግልጽ ነው። ዩኬ ላይ መታችሁ ብታዩ እንዳለ የተሰራው በጥቁሮች ነው፣ በእኛ ህዝብ በአፍሪካኖች የተሰራ ነው። እኛ ሀገራችን ላይ ያለውን ነገር ሳይሰሩ እንዳለ ስሌቭ በነበረበት ጊዜ መጥተው እንዳለ የሰሩት ከአፍሪካ አምጥተዋቸው ነው ማለት ነው። ይህንን የመሳሰሉ ህንፃዎች፣ ይህን የመሳሰለ ቤተክርስቲያኖች እንግዲህ የሰሩት ከአፍሪካ ሀገር አምጥተዋቸው ነው። እንደነገርኳችሁ ቅድም በ1895 ነው ተጀምሮ በ1903 በ8 ዓመት ብቻ የፈጀበት ይህንን ቤተክርስቲያን የጨረሱት። በዛን ጊዜ ቴክኖሎጂ የለ፣ ያን ያህል እንትን የለ እና በዛን ጊዜ እንግዲህ ይህንን እድሜ ለጥቁሮች ህዝቦች ጨርሰውታል ማለት ነው። እኔ በጣም ነው ያደነኩት። ከፍታው እንግዲህ ከ87 ሜትር በላይ እስከ 90 ሜትር በላይ ነው። እንግዲህ ከፍታው 90 ሜትር ድረስ ነው ይባላል። እንግዲህ አሳይቻቸዋለሁ ከውጭ በጣም ትልቅ ነው። 90 ሜትር ማለት በጣም ረጅም ነው ማለት ነው። በጣም ትልቅ ነው እና ይገባዋል ይሄ ራሱ። እዚህ ጋር እንግዲህ እንደምታዩት መጠመቅ፣ ጥምቀት፣ ህጻኖች ምናምን ስትወልዱ ክርስትና የምታነሱበት ቦታ ነው። እነሱም እዚህ ጋር ነው ክርስትና የሚያነሱት አላቸው የራሳቸውም ስቲል ክርስትና የሚያነሱ ሰዎች እዚህ መጥተው ክርስትና ማንሳት ይችላሉ፣ ካቶሊኮች ማለት ነው። እንግዲህ አብዛኛዎቹ እንግዲህ አሁን ባለውበት ሀገር ክርስትናን በደንብ የያዙ አይነት ሰዎች አይደሉም። ግን አንዳንዱ መጥተው እዚህ ክርስትና የሚያነሱ ነጮችም አሉ፣ ጥቁሮቹም ካቶሊኮች አሉ ማለት ነው። ሌላኛው እዚህ ፕራይም ሚኒስተር ቦሪስ ጆን የሚባለው በነበረ ጊዜ በ2021 የእሱ ልጅ እንግዲህ እዚህ ነው ያገባው። በጣም በትንሽ ሰው ወደ 1000 ሰው ምናምን ጠርተው አይ ቲንክ ኮሮናም ስለነበር ነው መሰለኝ በ2021 አካባቢ የፕራይም ሚኒስተር በነበረ ጊዜ ቦሪስ ልጁን እዚህ ነው የዳረው። በጣም ደስ የሚል ቦታ ነው ያለው ነገር ያለው ደስታ ስሜቱ ራሱ በጣም ደስ ይላል። የምር ለመናገር እንደዚህ አይነት ቦታ እንግዲህ ከዚህ ወዲያ እንደሚሄድ እርግጠኛ ሆኜ ነው ነግራችሁ። ምክንያቱም እንጃ እንደዚህ ደስ የሚል አልመሰለኝም ነበረ። በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው። ስሜቱና ያለው ፊሊንግ በጣም ደስ ይላል። እንግዲህ አሰራሩን ለእናንተ ትቼዋለሁ። እስቲ ኮሜንት ላይ እናንተም አሰራሩ ምን አይነት እንደሆነ አሪፍ እንደሆነ እስቲ ብትገልጹልኝ ደስ ይለኛል። ምክንያቱም እኔ ፊሊንጌን ራሱ መግለጽ ነው ያልቻልኩት። እኔ አሰራሩ ኢትዮጵያ በነበርኩበት ጊዜ ላሊበላን እነ የቤተ መንግስቶቹን ባየው ጊዜ በጣም ተደንቄ ነበረ።
አሁን ደግሞ እነዚህን ሳይ የዛሬ 150 ዓመት 2000 ዓመት የተሰሩ ቤተክርስቲያኖችን ሳይ አሰራሩ በጣም ነው የሚገርመው። በእውነት ነው የምነግራችሁ፣ በጣም ነው የሚገርመው። እና እንደዚህ አይነት ነገር የምትወዱ አይነት ሰዎች ካላችሁ በየቤተክርስቲያኑ እየገባን ያለውን ነገር አንድ ላይ እናያለን ማለት ነው። እኔም ስለምወድ ነው እንደዚህ የድሮ ነገሮችን ማየት። ስለዚህ ከተመቻችሁ ኮሜንት ላይ ጻፉልኝ ማለት ነው። እዚህ ጋር እንግዲህ እንደምታዩት አሁን ለምሳሌ እኛ ቤተክርስቲያን እንደምንሰጠው ብር እንደምንሰጠው እዚህ ጋር በካርድ መስጠት ትችላላችሁ። የፈለጋችሁትን ብር እዚህ ጋር ለሚውዚክ ይላል፣ ለትሬኒንግ ፈንድ ይላል፣ ሁሉ ለተለያዩ ነገሮች ፕረስ ካረጋችሁ በኋላ የፈለጋችሁትን ብር መስጠት ትችላላችሁ ማለት ነው። እና እስካሁን ድረስ እንግዲህ ያያችሁትን ይመስላል። እናንተም እንደወደዳችሁት እኔ በጣም እርግጠኛ ነኝ። እንደምታዩት ነው በጣም። ለማንኛውም የዛሬው ቤተክርስቲያን ቆይታችን የዌስት ሚኒስተር ካቴድራል ቤተክርስቲያን ቆይታችን ይህንን ይመስል ነበረ። እንደወደዳችሁት ተስፋ አድርጋለሁ። የምር በጣም እንደወደዳችሁት እርግጠኛ ነኝ፣ ያያችሁ ሰዎች ማለት ነው። ላላያችሁት ደግሞ ላላዩት ሰዎች ደግሞ ሼር አድርጉላቸው። እንደዚህ አይነት ቤተክርስቲያን እንግዲህ እድሉን ያላገኛችሁ ሰዎች በእንደዚህ አይነት ቪዲዮ ማየት እንችላለን ማለት ነው። በጣም ነው የሚያምረው። ሌሎች ቤተክርስቲያኖችን እያንዳንዱ ቤተክርስቲያን እየዞርኩ ነው የምንዞረው ማለት ነው። እናያለን፣ እንጎበኛለን። ለእናንተም ያለውን ነገር አስጎበኛችኋለሁ። የዛሬው የውሏችን ይህንን ይመስል ነበረ። በጣም አሪፍ ቤተክርስቲያን ነበረ። በጣም እኔ ቅድም እንደነገርኳችሁ እንደዚህ አይነት ነገር እኔ አልገመትኩም ነበረ። ያለው ስሜቱ ራሱ በጣም ነው ደስ የሚለው። ባይዘወይ እኔ በሀገር ቤት ያለው ቤተክርስቲያን ብቻ ያለው ነበር ፊሊንጉ አሪፍ የሚመስለኝ። እዚህ ደግሞ ያለው ስሜት በጣም ነው ደስ የሚለው። በጣም አሪፍ ነው። ብቻ የዛሬው ውሏችን ይህንን ይመስል ነበረ። ዞር ዞር ብዬ ምሳዬን በልቼ እኔም ወደ ቤት ሄዳለሁ። በሌላ ቪዲዮ እስከምንገናኝ ይሄንን ከወደዳችሁት ኮሜንት ላይ አድርጉልኝ። ሌላ ቤተክርስቲያን አሳየን እያላችሁ ኮሜንት አድርጉልኝ። እየዞርኩኝ እያንዳንዱ ቤተክርስቲያንን እየዞርኩኝ አንድ ላይ እናያለን ማለት ነው። የዛሬው የመጀመሪያ የቤተክርስቲያን ውሏችን ቭሎጋችን ይሄንን ይመስል ነበረ። ከወደዳችሁት ላይክ አድርጉልኝ። ፓርትቱ ሌላ ቪዲዮ ሌላ ይቀጥልልን፣ ሌላ ቸርች ይቀጥልልን የምትሉ ደግሞ ኮሜንት አድርጉልኝ ማለት ነው። እወዳችኋለሁ። ይመቻችሁ። ቻው